አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ ተመልካቾቻችን እንደከረማችሁ ሞዳ ኦንላይን ጀምሯል። የዛሬው ፕሮግራማችን ብዙዎቻችን ረመዳን ሲመጣ ትዝ የሚለን ቀና ብለን ወደ ሰማይ የምንመለከታት ጨረቃን ይሆናል። ጨረቃ ብሎ ማለት ብዙዎቻችን እንደምንለው ረመዳን ጋር ብቻ ምናስባት ልንሆን እንችላለን፣ ወይም ደግሞ ከተለያዩ ጸሐፊዎች ከግጥም ጋር ከመሳሰሉት ነገሮች ጋር አያይዘው ሲያነሷት ሊሆን ይችላል የምናውቃት። ጨረቃ ብሎ ማለት ውስጧ ምንድን ነው የያዘው፣ ምን አላት፣ ከቴክኖሎጂ ጋር ምን አይነት ግንኙነት አለው የሚለውን እንዲሁም ደግሞ ብዙዎቻችን የማናውቀውን ከምድር ጋር ያላትን ግንኙነት በዛሬው ፕሮግራም ለማየት እንሞክራለን። ጨረቃ ብሎ ማለት ምናልባት ድንጋይ ነች ልትሉ ትችላላችሁ፣ ወይም ደግሞ ሰዓት መቁጠሪያ ነው ልትሉት ትችላላችሁ፣ እንዲሁም የመሬት መቆጣጠሪያም ነች ሊባል ይችላል። የዛሬው ፕሮግራማችን ለነዚህ ምላሽ ይኖረዋል። ጨረቃ ምንድነች ብለን ስንል በዋናነት የተሰራችበትን የናቹራል ሳተላይት ነች። ምድርን ከሚዞሩት ሳተላይቶች በዋናነት የተፈጥሮ የሆነች ሳተላይት ነች። ምድርን ብዙ ሳተላይቶች አሉ የሚዞራት፣ ጨረቃ ግን ናቹራል የተፈጥሮ ነች። ሳይንቲስቶች እንደሚያምኑት 4.5 ሚሊዮን ዓመት ይሆናል ጨረቃ ከተሰራች። እንዲሁም ደግሞ ጨረቃ ብሎ ማለት ከመሬት ምናልባት ሰምታችሁ ላታውቁ ትችላላችሁ፣ በየዓመቱ እየራቀች የምትሄድ ነች። የርቀቷ መጠን ግን የምትርቅበት መጠን 3.8 ሴንቲሜትር በዓመት ከመሬት ትርቃለች። ይህም ማለት በጣም ትንሽ ነው፣ ግን ከጊዜ ሂደት ብዙ የሆኑ ኢምፓክቶች ይኖሩታል። ሌላው አስገራሚው ነገር የጨረቃን ከመሬት እና ጨረቃ ያላቸው ርቀት 384400 ኪሎ ሜትር በአቬሬጅ ከመሬት ርቃ ትገኛለች። ምናልባት ይህን ግልጽ ለማድረግ ያህል በ100 ኪሎ ሜትር በሰዓት እየነዳችሁ መኪናችሁን ያለማቋረጥ እየነዳችሁ ብትሄዱ ከመሬት ጨረቃ ለመድረስ 160 ቀን ይወስድባችኋል። ሌላው ደግሞ አስገራሚው ነገር እንደዚህ ሩቅ የሆነችዋ ጨረቃ ከሷ ላይ የሚነሳው ብርሃን ወደ መሬት ለመድረስ 1.3 ሰከንድ ይፈጅበታል። ሌላኛው ከጨረቃ በተያያዘ ብዙውን ጊዜ የሚነሱ ጥያቄዎች ሊኖሩ ይችላሉ። ጨረቃ አንዳንድ ሰው ቀና ብሎም ሰማይ ላይ ይችላል እና ጨረቃ የሚያስባት እቺ የተለመደችዋ ከርብ ያላት ቅርጽ ነው። አንዳንድ ሰው ደግሞ ሙሉ ጨረቃ ሊያስባት ይችላል። ይህ የጨረቃ ቅርጽ መቀየር ከየት ነው የመጣው ብላችሁ ጥያቄ ልታነሱ ትችላላችሁ። ጨረቃ በተፈጥሮ የራሷ ብርሃን የላትን፣ ወር ደግሞ ወደ ምድር የምትለቀው ብርሃን የላትን። የፀሐይን ብርሃን ሰብስባ ነው ወደኛ የምትለቅልን። መሬትን በምትዞርበት ጊዜ ወር ደግሞ መሬትን አንድ ጊዜ ለመዞር ወር ዞሮ ለመጨረስ 29.5 ቀን ወር ደግሞ 29 ከግማሽ ቀን ይወስድባታል። በዚህ ፕሮሰስ ላይ እያለች ለእኛ ልታደርሰን የምትችለው ብርሃን ይቀያየራል ማለት ነው። የወሩ መጀመሪያ ላይ የምናገኛት ምናልባት በጣም ትንሽዬ መስመር ወር ደግሞ ላይን የማትታይ ትሆናለች። ከዛ የተለመደችዋን የጨረቃ ምናልባት ሚንበር ሎጎ ላይ የምናገኛት ረመዳን ሲቀርብ የምናገኛት የጨረቃ ስታይል ወር ብዙ ሰው የሚያስባት ጨረቃ ቅርጽ ትይዛለች። ቀስ እያለ እየጨመረ ግማሽ ብርሃን ያላት ሙሉ በሙሉ ከክብ ላይ ግማሹን ፓርት ብርሃን ያለው ሆኖ ይመጣል። ከዛ እየጨመረ ይሄድና በስተመጨረሻም ማለት ሙሉ የምትሆንበት ይሆናል። እንደ ወሩ አቆጣጠር ከሆነ የወሩ 13፣ 14፣ 15ኛው ላይ ሙሉ ጨረቃ ትሆናለች። መልሶ ደግሞ እየቀነሰ ይሄድና በስተመጨረሻ እየጠፋ ይሄዳል። ይህ የሆነበት የቅርጿ መቀየር የሆነበት ምክንያት ምድርን በምትዞርበት የቀን ብዛት ነው። ይህ የሆነበት ዋናው ምክንያት ምንድነው? ምድርን ጨረቃ የምትዞረው በ29 ቀን ከግማሽ ነው። ይህም ማለት ደግሞ 29 ወይም ደግሞ 30 ቀን ይኖረናል ማለት ነው በጨረቃ አቆጣጠር። ጨረቃ አቆጣጠር ምንድን ነው የሚለውን ጥያቄ ልታነሱ ትችላላችሁ። ጨረቃ አቆጣጠር ብሎ ማለት በሂጅራ ካላንደር ነው። ይህ ሂጅራ ካላንደር በዓመት ውስጥ 12 ወሮች አሉን። እያንዳንዱ ወራት ከ29 እስከ 30 ቀናት ሊወስዱበት ይችላሉ። እነዚህ ቀናት ደግሞ ተደምረው በዓመት 354 ቀናት ወይም ደግሞ 355 ቀናት ይኖሩናል ማለት ነው። ይህን እኛ የለመድነውን የኢትዮጵያን አቆጣጠር ወይም ደግሞ የአውሮፓውያን አቆጣጠር ብለን የምንጠራው ደግሞ በዓለማችን ላይ በብዛት የሚቆጠረው የቀን አቆጣጠር በዋናነት በሁለት ነው። የፀሐይ አቆጣጠር አለ፣ ጨረቃ አቆጣጠር አለ። የፀሐይ ከሚቆጥሩ ሀገራት ጋር ስናወዳደረው በዓመት ከ10 እስከ 11 ቀኖች ሊቀንስ ይችላል ማለት ነው። ስለዚህም ይህንን በሂሳብ ብንሰራው ካልኩሌሽን ብናመጣበት በፀሐይ አቆጣጠር መሰረት የረመዳንን በየ33 ዓመቱ አንድ ዓመት ላይ 2 ጊዜ ሊያርፍ ይችላል ማለት ነው። ከ33 ዓመት በኋላ ምናልባት በአንድ ዓመት ላይ ለምሳሌ አሁን 2018 ነው በኢትዮጵያ አቆጣጠር ላይ ያለ ነው። የዛሬ 33 ዓመት ረመዳን በዚህ ወቅት ላይ ኖሮ ቢሆን ኖሮ
ረመዳንን በ2018 2 ጊዜ ልንጾም እንችል ነበር ማለት ነው። የዓመቱ መጀመሪያና የዓመቱ መጨረሻ ላይ ሊሆን የሚችልበት አጋጣሚ ከፍተኛ ነው። ሌላ የምናነሳው ጨረቃ ሲነሳ ሁሌም ብዙውን ጊዜ ከሙስሊም ካልሆኑ ወገኖቻችን ጋር ደግሞ የምንጠያየቀው ረመዳን መቼ ነው የሚገባው? ጨረቃ መቼ ነው የምትታየው? ጨረቃ ሲታይ ነው እንዴት ነው እናንተ በጨረቃ ነው የምታምኑት? ብዙ ነገሮች ይነሳሉ እና ለምንድን ነው ጨረቃን ማየት ከባድ የሚሆነው ብዙዎቻችን ለማየት የሚከብደን የሚለውን ስንመለከት ትራዲሽናሊ ኦር ደግሞ በተለምዶ የጨረቃ ምልከታው በዋናነት በአይናችንን ገልጸን ወደ ሰማይ በማየት ነው የምናገኘው። ቴክኖሎጂው ደግሞ በአሁኑ ሰዓት ቴክኖሎጂካሊ ብዙ አይነት አማራጮች መጥተዋል። የመጀመሪያው ቴሌስኮፕ ነው። ሁለተኛው ደግሞ ዲጂታል ስካይ ኢሜጆችን በመውሰድ ይሰራል። አስትሮኖሚካል ካልኩሌሽኖችም ደግሞ ሌላኛው መስሪያው መንገድ ነው። ሶስተኛውና ሌላኛው አማራጭ ደግሞ ሲሲዲ ካሜራዎችን ማለት የላይት ሴንሰር በጣም ከፍተኛ አቅም ያላቸው ላይት ሴንሰር ያላቸው ካሜራዎችን በመጠቀም ሌላው ስፔስ ላይ ደግሞ ያሉ መመልከቻ መሳሪያዎችን በመጠቀምም የጨረቃን አሁን ላይ የአሁናዊ ሁኔታዋን ያለችበትን ሁኔታ ቼክ ይደረጋል ማለት ነው። እነዚህ ሁሉ ባሉበት ሁኔታ ላይ ለምንድን ነው ጨረቃ ማየት የሚከብደው ብለን ብንል የመጀመሪያው ጨረቃ እይታ የሚመጣው በጣም ቀጭን መስመር ነች የምትሆነው። ለፀሐይ እንደዚሁም የቀረበች ስለሆን እይታችንን ያስቸግረናል። በሚገርም ሁኔታ ደግሞ የብርሃን ከመሬት ላይ የሚመነጩ ብርሃኖች ወይ ከተለያየ አቅጣጫ የሚመነጩ ብርሃኖችም አፌክት ስለሚያደርጉን ጨረቃን ሙሉ በሙሉ እንደ ልብ በነፃነት ልናየው አንችልም። የሚገርማችሁ የመጀመሪያው የጨረቃ እይታ የምትሆነው ለሰከንዶች ነው ምናልባት ልትታይ የምትችለው። ከዛ በኋላ መልሳ ልትጠፋ ትችላለች። እነዚህ ሲደማመሩ ነው እንግዲህ የጨረቃን እይታ የሚያከብደው። ሌላኛው የጨረቃን እይታ የሚያከብዱብን ነገሮች ደግሞ አትሞስፌሪክ ይህን ከባቢ አየሩን ደግሞ የከበቡት ቆሻሻዎች ሊሆኑ ይችላሉ። የዳመና ሊከለክለን ይችላል። እንዲሁም ደግሞ በፀሐይና በጨረቃ መሀል ያለው አንግልም ይህን እይታ ሊከለክለን ኦር ደግሞ ሊጋርደን ይችላል። በእነዚህ ምክንያቶች የጨረቃ እይታ ከባድ ሆኖ ይገኛል። ለዚህ ቴክኖሎጂው ምን ይዞ መጥቷል ብለን ስንል አስትሮኖሚካል ሶፍትዌሮች የመጀመሪያው ናቸው። አስትሮኖሚካል ሶፍትዌሮች ኤግዛክትሊ የጨረቃን ፖዚሽን ወይ ደግሞ ጨረቃ የቱ ጋር ነች ያለችውን ካልኩሌት ያደርጋሉ። እንዲሁም ቪዚብል የሆነው ዞና የጨረቃ እይታ ሊታይ የሚችልበት ቦታ ዛሬ ላይ ጨረቃ የቱ ጋር መታየት ይችላል የሚለውንም ካልኩሌት አድርገው ያመጣሉ። ሌላ ሃይ ፓወር የሆኑ ቴሌስኮፖች ናቸው። ቴሌስኮፖቹ የኮምፒውተር ጋይደድ በሆነ መልኩ ጨረቃን ፖዚሽን በመከታተል ጨረቃ የቱ ጋር ልትሆን ትችላለች የሚለውን ያጠናሉ ማለት ነው። ሌላው ደግሞ ዲጂታል ኢሜጅ ኢንሃንስመንት ብለን እንጠራዋለን። አርቲፊሻል ኢንቴሊጀንስ እዚህ ቦታ ላይ እጅግ በጣም ከፍተኛ የሆነ ስራ ይሰራል። እሱንም በመታገዝ ኢሜጆችን ካልኩሌት በማድረግ የጨረቃን መኖር አለመኖር ያሳዩናል ማለት ነው። ሌላኛው ደግሞ የሳተላይት ኦብዘርቫቶሪዎች ናቸው። ናሳና እንዲሁም ናሳን የመሳሰሉ ትላልቅ ካምፓኒዎች እየሰሩባቸው ያሉት ጨረቃን ሙቭመንት ፕሪሳይስሊ በጣም በጥንቃቄ እለት በእለት የጨረቃን እንቅስቃሴ ስለሚያጠኑ በዛም ተመስርተው ጨረቃ የቱ ጋር ነች ያለችው የሚለውን ለማወቅ ይሞክራሉ። የሚገርማችሁ ሳይንቲስቶች የዛሬ ምናምን ሺህ ዓመታት በኋላ ጨረቃ መቼ ትወጣለች መቼ ትገባለች የሚለውንም በካልኩሌሽን ሊደርሱበት ይችላሉ። እንደ ኢስላም ግን ያው ስታዩ ጾሙ ስታዩ ፍጥሩ ስለሆነ እይታውን ፊዚካሊ ስናይ ቀኑ ላይ ስንደርስ ብቻ ይሆናል ማለት ነው አክሰፕት የምናደርገው። እንግዲህ የሰው ልጅ እና ጨረቃ በሂጅራ አቆጣጠር ካሰብነው ከነቢዩ ሰለላሁ ዐለይሂ ወሰለም ወደዚህ ከመጡ በኋላ የኛ የሙስሊሞች ህይወት ከጨረቃ ጋር እንደዚሁ ተቆራኝቶና ተያይዞ ነው ያለው። በዘመናችን ደግሞ የሰው ልጅ ከዚሁ ጾምን ከመያዝና ከመፍታት ባለፈ መንገድን ከመምራት ባለፈ ጨረቃ ላይ እስከ መውጣት ደርሶ ነበር። ለመጀመሪያ ጊዜ ጨረቃ ላይ የተወጣው በ1969 ሲሆን አፖሎ 11 በሚል ሚሽን ነበር የወጡት። ሁለት አርምስትሮንግ እና በዝ አልድሪን የተባሉ ሳይንቲስቶች ነበረ ጨረቃ ላይ ወጥተው የነበሩት። የሚገርማችሁ እነዚህ ሳይንቲስቶች 382400 ኪሎ ሜትር ተጉዘው ጨረቃ ላይ ደርሰዋል። የሄዱበት ፍጥነት ደግሞ 39000 ኪሎ ሜትር በሰዓት ተጉዘው ነበረ። እነዚህ ሳይንቲስቶች ጨረቃ ላይ ካረፉ በኋላ የነበረው መሬት ላይ ጨረቃ ላይ ያሳረፉት ፉትስቴፕ ወይ ደግሞ የእግራቸው አሻራ እስካሁን አለ። ምክንያቱም ጨረቃ ላይ ምንም አይነት ንፋስ የለም ያንን ነገር ሊያጠፋ የሚችለው። በዘመናችን ያለው የጨረቃ ቴክኖሎጂዎችን ደግሞ ስናይ ጨረቃ እንዲሁ
ከሩቅ ምትታይ ብቻም ሳትሆን የሳተላይት ኦርቢቶች ጨረቃ ሊዞሩ የሚችሉ ሳተላይቶች ወደዛ እየሄዱ ነው ያሉት። ሮቦቲኮችም በዛው ላይ ስራ ሊሰሩ የሚችሉ ሮቦቶች እንደዚሁ እየተሰሩ ነው ያሉት። ሉናር የሆነ ቤዝድ እዛው ጨረቃ ላይ ለመኖር የሚያስችሉ ደግሞ ምርምሮችን ሊያስኬዱ የሚችሉ ስራዎችንም ወደዛው እየተሰሩ ይገኛሉ። ጨረቃ ላይ ሶላር ሲስተምን ከፀሐይ ብርሃን ደግሞ ኢነርጂን ጀነሬት ማድረግ የሚያስችሉ ስራዎችም እንደዚሁ እየተሰሩ ይገኛሉ። ቴምፕሬቸር ሴንሰሮችም ደግሞ ተገጥመው እናገኛለን። የጨረቃ ቴምፕሬቸር ከፖዘቲቭ 127 ዲግሪ ሴልሲየስ እስከ ኔጌቲቭ 173 ዲግሪ ሴልሲየስ ሊወርድ ይችላል። ይህንንም የሚያጠኑ ስራዎች እየተሰሩ ነው ያሉት። ይህ ሁሉ ካለን ስለ ጨረቃ ምናልባት አላህ ይጠብቀንና ጨረቃ ብትጠፋስ ምንድን ነው የሚሆነው? ምናልባት ጨረቃን አይታችሁ ማታውቁ ሰዎች ሊኖሩ ይችላላችሁ። ቀና ብላችሁም ላታችሁ። በተለይ ደግሞ ከተማ ላይ ያለን ሰዎች ስለ ጨረቃ ምንነትን ላናስብ ልንረሳው እንችላለን። ነገር ግን ጨረቃ ቢጠፋ ምድራችን ምን ትሆናለች የሚለውን ስንመለከት የመጀመሪያው ማዕበሎች በጣም ደካማ ይሆናሉ። ውቅያኖሶች ላይ ያሉ የሚነሱ ማዕበል የነበሩ ነገሮች ደካማ የሆነ እንቅስቃሴ ነው የሚኖራቸው። በዛ የተነሳ ውቅያኖስ ውስጥ ያለው ህይወት የተዛባ ይሆናል። ሌላኛው የምድራችን ትንሽ ዘንበል ብላነች ያለችው፣ ይህ ዝንባሌዋ ደግሞ የተዛባ ይሆናል። አሁንም በጨረቃ አማካኝነት ነው ይህን አቀማመጧን ጠብቃ የምትሄደው። ይህ ሲቀርባት አቀማመጧ ይለያል። እንደዛ ሲሆን ደግሞ የምድራችን የሙቀት መጠን ባልተጠበቀ ሁኔታ የተቀያየረ ይሆናል። ክረምት፣ በጋ ብለን የምንላቸው ነገሮች በአንድ ጊዜ ይዛቡብናል። በየቀኑ ሊለዋወጡና ሊቀያየሩ ይችላሉ። ሌላኛው የሚገርማቸው ነገር የቀኑ ክፍለ ጊዜ ከጊዜ ወደ ጊዜ እያነሰ ይመጣል። የቀን በአሁኑ ሰዓት እኛ በምናውቀው 12 ሰዓት ቀን 12 ሰዓት ማታ ሊሆን ይችላል። የተወሰነ ጊዜዎች ደግሞ ሊጨምር ይችላል ኦር ሊቀንስ ይችላል። ይህ ደግሞ እየተዛባ ይሄድና በየጊዜው የቀኑ ክፍለ ጊዜያችን እያጠረ ይመጣል። ሌላው ደግሞ በጨረቃ አማካኝነት ሌሊት ላይ የተነሱ ምግባቸውን የሚመገቡ እንስሳቶች የአመጋገብ ስታይላቸው ይረበሽባቸዋል ማለት ነው። የሚገርማቸው ጨረቃ እንዲሁ ብርሃን ሰጥታን መንገዶችን የምናውቅበት፣ ቀኖችን የምንቆጥርበት፣ ረመዳንን የምንቀበልበትን ብቻ ሳይሆን የመሬት አቀማመጥንም ጠብቃ የያዘች ከመሬት ጋር እኩል እየዞረች ያለች አንድ የመሬት መጠበቂያ አካል ሆና እናገኝናታለን። ሌላኛው ከጨረቃ ጋር ምናልባት አስገራሚው ነገር ስናነሳ የመሬት መንቀጥቀጥ እንደምንለው የጨረቃ መንቀጥቀጥ በዛው ጨረቃ ላይ ያጋጥማል። የውሃ ደግሞ ግግር በረዶ የጨረቃ ጫፍና ጫፍ ላይ አለ ተብሎ ይታመናል። ምናልባት አሁንም ጨረቃን ስታስቧት ሙሉ ክብ የሚያምር ክብ አስርጋችሁ ልታስቡ ትችላላችሁ። ነገር ግን ጨረቃ ልክ እንደ ሙሉ ክብ ሳትሆን የተወሰነ ያህል የተንጋደደ ነገር አላት። እንደ እንቁላል ቅርጿ የተለየ ነው። የሚገርማቸው ነገር ጨረቃና ምድር እንዲሁ የተቆራኙ ናቸው። ሲዞሩ አዟዟራቸው በአንድ ዳይሬክሽን ስለሚሆን በአንድ ላይ ስለሚሆን ሁሌም የምናየው የጨረቃን አንደኛውን አካሏን ብቻ ነው። የአንደኛውን አካል ነው። ሌላኛውን የጨረቃ ፓርት የመመልከት እድል የለንም። ምናልባት ጨረቃ ላይ የመውጣት እድል ካላችሁ እዚህ ምድር ላይ ኪሎዋችሁ 60 ኪሎግራም የሚመዝን ከሆነ የእናንተ ክብደት ጨረቃ ላይ ስትወጡ ግን ብትመዝኑት 10 ኪሎግራም ብቻ ነው። ውፍረትን ለምትፈሩ ሰዎች ጉድ ኒውስ ማለት ነው። እንግዲህ ተመልካቾቻችን ረመዳንን የምንይዝበት ጨረቃችን እንግዲህ ይህን ያህል ካለን ከዚህ በኋላ ሳይንቲስቶች ምን አስበዋል ስለ ጨረቃ ብለን ብንል የተወሰኑ ነገሮችን ላንሳላችሁ። የሶላር ፋርም ዋናው ነው። ጨረቃ ላይ የሶላር ኢነርጂን ጀነሬት ማድረግ ማስቻል። ሁለተኛው ደግሞ 3D ፕሪንትድ የሆኑ ቤቶችን እዛ ጨረቃ ላይ መገንባት። ሌላው የሶላር ቤዝድ የሆኑ ኮሚኒኬሽን ሲስተሞችን መገንባት፣ ከጨረቃ ላይ ተሆኖ ወደ መሬት ኮሚኒኬሽን፣ እንዲሁም ደግሞ ከጨረቃ ላይ ሆኖ ወደ ማርስ ለመሄድ መገናኛ መንገዶችን መስራት ሌላኛው ዓላማቸው ነው። ትልቁ ደግሞ ፕሮጀክታቸው ሂሊየም 3 ተብሎ የሚጠራውን ማዕድን ከጨረቃ ላይ ይዞ መምጣትና ምድር ላይ ስራ ላይ መዋል ነው። ይህ ሂሊየም 3 የሚባለው ነገር ወደ ምድር ሲመጣ ቴዎሬቲካሊ የምድርን ለ1000 ዓመታት ኢነርጂ መስጠት የሚችል አቅም አለው ተብሎ ይታሰባል። ያው ስላልመጣና ስላልተሞከረ ግዛቱን ማውራት ቢከብድም ሳይንቲስቶች ግን እዚህ ድረስ ሄደዋል ማለት ነው። ጨረቃ የሆነ ዘመን ላይ ሰዎች ከቦታ ቦታ የሚንቀሳቀሱበት ነበር።
ከሆነ ዘመን በኋላ ደግሞ የሂጅራ አቆጣጠር ሆኖ እያገለገለ የጾማችን መያዣና መፍቻ ሆኖ እየተጠቀምንበት እንገኛለን። የህይወታችንም አንዱ አካል ሆኖ እናገኘዋለን። በአሁኑ ዘመን ደግሞ ሳይንቲስቶች ከዛም አልፈው ወደ ጨረቃ ሄደው ጨረቃ ላይ ብዙ ስራዎችን እየሰሩ ይገኛሉ። ጨረቃ ብሎ ማለት ሰዓትም የመሬት መጠበቂያም ብዙ ነገሮች ነው ብለን ልናነሳ እንችላለን። እንግዲህ ተመልካቾቻችን የሚመጣው ረመዳን በሰላም ጾመው በሰላም ከሚያሳልፉት ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።